ከአመታት በፊት የህግ ተሟጋች ጠበቃ በነበርኩበት ጊዜ ምንም እንኳን የቁሳቁስ ስኬት ቢኖረኝም የውስጥ ሰላም አልነበረኝም። ታዲያ አንድ ቀን በጀምስ አለን የተጻፈውን አሴማን ቲንኪዝ የተሰኘውን መጽሐፍ አነበብኩ። መጽሐፉ የሚዳስሰው የሰው ልጅ የጭንቅላት አቅሙን ተጠቅሞ እውነታውን መቀየር እንደሚችል እንዲሁም ደስታና ብልጽግናን እንዴት ወደ ህይወታችን መሳብ እንደምንችል ያትታል። በተጨማሪ መጽሐፉ በዕለት ተዕለት ህይወታችን የምንጠቀማቸው ቃላት ስለሚኖራቸው ተጽዕኖ እንዴት የሐሳብ ማስተላለፊያ እንደሚፈጥሩ ይናገራል። በሐሳቡ ተደምሜ ብዙ የጥበብና የራስ አገዝ ጽሁፎችን ማንበብ ጀመርኩ። ታዲያ በዚህ ድርጊቴ በየቀኑ ከሰዎችም ከራሳችንም ጋር የምናደርጋቸው የቃላት ልውውጥ የህይወታችን ጥራት ላይ ያላቸውን ጥቅምም ሆነ ተጽዕኖ መረዳት ቻልኩ። ይህም ዕውቀት በየደቂቃው በየሰዓቱ እንዲሁም በየቀኑ ከሰዎች ጋር ከራሴም ጋር ለሚያደርገው ንግግር ትኩረት እንዲሰጥ አነቃኝ። ይህን ለማሳካት ከ5000 ዓመታት በፊት በጥንታውያን ጠቢባን የተፈጠሩ ስልቶችን መተግበር ጀመርኩ። ይህም ማንትራ በመባል ይታወቃል። እናም በብዙ መንገድ ህይወቴን ቀየረው። ዘዴው ቀላል ሲሆን የተወሰነ አረገን በመምረጥ ጭንቅላታችሁን በቀናችሁ በተለያየ ጊዜ በትኩረት ታሰለጥኑታላችሁ። በመጀመሪያ ንቃታችሁን መቆጣጠርና ማንነታችሁን መቅረጽ እንዲሁም ራሱን እስኪያሻሽል ማሰልጠን ነው። ለምሳሌ የምትፈልጉት የውስጥ ሰላም ከሆነ ማንትራ በመባል የሚጠራው ሐረግ በጣም እርጋታ አለኝና ሰላማዊ ሰው ስለሆንኩ አመሰግናለሁ ማለት ሊሆን ይችላል። የበለጠ በራስ መተማመን ደግሞ ከሆነ ማንትራችሁ በራስ መተማመንና የማያልቅ ደፋርነት ስለሞላብኝ አመሰግናለሁ ማለት ሊሆን ይችላል። የቁሳቁስ ብልጽግናን ከፈለጋችሁ ይህ ትንሹ ሐረግ ወይም ፊሬዝ ወይም ደግሞ ማንትራ ገንዘብና ብዙ እድሎች ወደ ህይወት ስለሚፈሱ አመሰግናለሁ ማለት ሊሆን ይችላል። ይህን ማንትራችሁን መንገድ ላይ ወደ ስራ ስትሄዱ እንዲሁም ስትራመዱ፣ ሰልፍ ላይ ተራችሁን ስትጠብቁ፣ እቃዎችን ስታጥቡ እንዲሁም ብቻ በቀናችሁ ውስጥ ውጤታማ ተግባራት እንኳን በማታከናውኑበት ጊዜም ቢሆን በትንሽ ድምጽ ደጋግማችሁ ስትናገሩ ቀናችሁ ህይወት ቀያሪ በሆነ ኃይል ይሞላል። የራሳችሁን ፊሬዝ ቢያንስ ለ4 ሳምንታት በየቀኑ 200 ጊዜ ደጋግማችሁ ተናገሩ። ውጤታችሁ እጅግ ጥልቅና በህይወታችሁ የምትፈልጉትን ሰላም፣ ብልጽግናና ዓላማ ለማግኘት አንድ ትልቅ እርምጃን ትራመዳላችሁ። ሀዛርት ኢንያት ካህን እንዳሉት ነፍሴን የሚያበሩ ቃላት ከከበሩ ጌጣጌጦች በላይ ውድ ናቸው ሲል ተናግሯል። ሮቢን ሻርማ Who Will Cry When You Die ከሚለው መጽሐፍ። ውድ የዩቲዩብ ቻናል ቤተሰቦች ይህን ቪዲዮ ከወዳችሁት ላይክ አድርጉ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። እስከ ቪዲዮአችን ፍጻሜ አብራችሁን መቆየታችሁን እንዲያቅ ኮሜንት ሴክሽን ላይ ሪፒቲሽን እያላችሁ ጻፉልኝ። በሌላና በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ፣ ደህና ቆዩ። ቻው።